ቃሚነህ ቃሚ ይሆናሉ ጠብቃቸው። አጫሽነህ አብሽር አጫሽ ይሆኑልሃል ጠብቃቸው። ቁርአን ያልቀራ ልጅ ሳሌህ ይሆናል ብለህ የምትጠብቅ ወላጅ እጾታ ተቀይሮ ወንድ ከነበርክ ሴት ሆናለሁ ብሎ እንደመጠበቅ ነው። ብዙ አባቶች አለን ወልደን የረሳን ወልዶ ከመርሳትና ከመክሰር ይጠብቀንና ልጅ ላጣ ኦር ልጅ ለማግኘት ብሎ ዋጋ የከፈለ በየሐኪም ቤቱ ደጅ የጠና ይገባዋል። ይሄ አማርኛ ልጆች ጸጋ ናቸው። ልጆች ካማሩ በዱንያ እንጠቀምባቸዋለን። የዓይናችን ማረፊያ ይሆናሉ። ስማችን ይጠራባቸዋል። አልሐምዱሊላህ ረብል ዓለሚን والعاقبة المحمودة للمتقين ولا عدوان إلا على الظالمين ثم الصلاة والسلام على المبعوث رحمة للعالمين نبينا وحبيبنا وقدوتنا محمد وعلى آله وصحبه أجمعين. أما بعد أيها الأحبة، لو قيل لأحدنا فماذا تتمنى في هذه الحياة الدنيا ተብለን ብንባል በነፍስ ወከፍ እያንዳንዳችን እስቲ ምኞትክን ንገረን ብንባል ሴቱም ወንዱም ከሚመኛቸው ነገሮች ውስጥ አንዱና አንኳሩ ሰላሁል አውላድ የልጆች ማማር መስመር ጥሩ ልጆች እንዲኖረው የተሳካላቸው በልጆቹ ስሙ የሚጠራ ወላጅ መሆንን ሁላችንም እንመኛለን። ይሄ ምኞት ነው። ኢስላም ግን የምኞት ሃይማኖት አይደለም፣ ተግባር ነው። የልፋት ውጤት ግን የሚሰጥህ ነው ኢስላም። እያንዳንዱ የለፋውን ያገኛል ጀዛአን ዊፋቃ። ቃለ ሻዒር ተርጁ ነጃተ ወለም ተስሉክ መሳሊከሃ فإن السفينة لا تجري على اليبس سكيتن ትመኛለህ የስኬትን ጎዳና ግን አትጓዝበትም አትለፋም። መች ነው መርከብ የብስ ላይ ስትሄድ ያየኸው? ትጋት ይፈልጋል ስኬት፣ በምኞት አይሆንም ስኬት። አይሁዳውያኖች ጀነትን በከንቱ የተመኙ ጊዜ ለይሰ ቢአማንይኩም አለ አላህ። ጉዳዩ በምኞት አይደለም። የመካ ሙሽሪኮችንም ሌሎችንም ለይሰ ቢአማንይኩም ወላ አማንይ አህሊል ኪታብ በምኞት አይሆንም ጉዳዩ ተግባር ነው። ለምን? ኢስላም ህይወት ስለሆነ። ኢዘን እኽዋን ልጆቻችን ያማሩ ሳሊሆች ስማችን ሙተንም ህያውም ሆነን ጥሩ ሲያሳደጋቸው መልካም ልጆች እንዲባሉ መድረክ ላይ እንዲወጡ ለኡማው አገልጋይ እንዲሆኑ ለሀገር አገልጋይ እንዲሆኑ ለኢስላም ለሙስሊሙም ለሀገርም ባለውለታ የሚሆኑ ልጆች እንዲኖሩን እንመኛለን። ስለዚያም ነው የምንኖረው። ግን ተግባር ስላሌለ ብዙዋኖቻችን ልጆቻችንን ስንከስራቸው ይታያል። ልጅን ከመክሰር አላህ ይጠብቀን። ያ ጀማዓ ሰድቁኒ መልቲ ሚሊዮነር ሆነን ሁሉም ጠፍቶና ወድሞ ከስረን ባዶ ሆነን ጉሊት ቸርቻሪ መሆን እና ልጅ ወልዶ መክሰርን ሚዛን ላይ ስታስቀምጡት ልጅ ወልዶ መክሰር የከፋው እሱ ነው። ግን ለሚያውቅ ነው። እኛ የልጆቻችን ጉዳይ በጣም የሚያሳስበን ምን እናወርሳቸዋለን? በእነሱ ህይወት ላይ ኢስላምን ማስተማር፣ ስነ ምግባርን ማስተማር፣ ለኡማው የሚጠቅሙ አድርጎ ማብቃትና ከስራቸው ኮትኩቶ ማውጣቱ ላይ ክፍተት በብዙሃኖቻችን ዘንድ ይታያል። ሌት ተቀን ለፋለን፣ እንቅልፍ እናጣለን፣ ደከመን ሰለቸን ታከተን ሳንንለፋለን። ለምንድን ነው የሁሉ ልፋትና ትጋት የተባለን እንደሆነ ልጆቼን ምን አበላለሁ ምን አጠጣለሁ ባለንበት ሲሄድስ ምን አወርሳቸዋለሁ? ስለ ማብላትና ማጠጣት ጉዳይ ወፊ ሰማኢ ሪዝቁኩም አለና ለእያንዳንዳችሁ ሪዝቃችሁን እኔ ነኝ ኃላፊነቱን የወሰድኩት አለ ረቡል ዓለሚን።
ከሞትን በኋላ ያለውን ጉዳይ كما قال عمر بن عبد العزيز رحمه الله إن كانوا صالحين والله يتولى الصالحين وإن كانوا غير ذلك فلا أعينهم على معصية الله መልካም ደጋግ ባሪያዎች ከሆኑ ደጋጎችን ወልይ ሊሆናቸውና ሊረዳቸው ሊያግዛቸውና የሚፈልጉትን ሊያሟላቸው አላህ ቃል ገብቷል። መጥፎች ከሆኑ ደግሞ እኔ አስወርሻቸው እኔ ባስወረስኳቸው ንብረት ከአላህ ጋር ጦርነት እንዲከፍቱ አልፈቅድላቸውም። ለልጆችህ ምን አስወረስ ምን ወስያ ትናገራለህ የተባሉ ጊዜ እንደዛ ነው። እኽዋን ኢዘን ማብላቱ ጉዳይ እንልፋ አማና ነውና፣ ለማስወረስም እንልፋ ግዴታ ነውና፣ ከዚያ በላይ ግን ለስኬታቸው እንልፋ። ከዛ በኋላ والله يتولى الصالحين سواء كنت حيا أو ميتا بتموتم بتنورم بتموتم بتنورم والله يتولى الصالحين عباد الله ልጆች ካማሩ በዱንያ እንጠቀምባቸዋለን። የዓይናችን ማረፊያ ይሆናሉ፣ ስማችን ይጠራባቸዋል። ልጆች ካማሩ በዱንያ እንጠቀምባቸዋለን። የዓይናችን ማረፊያ ይሆናሉ፣ ስማችን ይጠራባቸዋል። ልጆች ወጣቶች በአባት መጠራት ማንም ይጠራል፣ እንስሳም ይጠራል። የስኬት አንኳሩ የትልቅነት መገለጫው በእናንተ ወላጆቻችሁ ሲጠሩ ነው። ወላጅ ልጆችህ የማማራቸው ውጤት በእነሱ አንተ ስትጠራ ነው፣ በእነሱ አንቺ ስትጠሪ ነው። ግን በምኞት አይሆንም አለ ኢስላም፣ ተግባር ይፈልጋል። قال الحبيب صلوات ربي وسلامه عليه إذا مات ابن آدم انقطع عمله إلا من ثلاث ሞተን የምንጠቀማለን ልጆቻችን ላይ ከሰራን ካቀራን ካስተማርን ስነ ምግባራቸውን አርቀን እስላማዊ አስተምሮን አስተምረን እስላማዊ አስተዳደግን ያሳደግናቸው እንደሆነ ሲሞት ወላጅ ስራው ይቆማል። አየን ካነ ذاك الرجل ማንም ይሁን ማን ወልይ ነው ነብይ ነው ማፊ كل واحد إذا مات ابن آدم وإن كان رسول الله صلى الله عليه وسلم نبي بيهونو إذا مات ابن آدم يا آدم لج سيموت انقطع عمله سراو يقوم الله النبي صلى الله عليه وسلم ما في صلاة ولا ذكر ولا قيام ولا منا صدقة ما في انقطع عمله قوم إلا من ثلاث ሶስት ነገር ብቻ ነው የሚቀረው فمنها كنذي كسوستو أو ولد صالح انتبه ولم يقل أو ولد فقط ولكنه قال أو ولد صالح يدعو له መልካም ልጅ ስነ ምግባሩ ያማረ የቀራ የሚሰግድ ለሀገር ለወገን ለኢስላም ለሙስሊም የሚጠቅም መልካም ልጅ ጥሎ የሄደ ዱዓ ሲያደርግለት ቀብሩ ላይ ይጠቀማል አሉ ሁለቱም ወላጆች። قال الحبيب صلوات ربي وسلامه عليه إن الرجل ترفع درجته في الجنة فجعة عند سو جنتس درجة ودنجت كفلال فيقول يا رب أنا لي هذا كيف متى إيه وترون يسرعوتنا أجنشالو إيهس كيف متى بلو سيتايق فيقال له باستغفار ولدك لك لجه بعد الرجل دعاء أما كاينت ياجنيه درجانو يبالال لجه باوطال صدقة أما كاينت لجه بعد الرجل استغفار أما كاينت لجيش كذلك በዚያ ያገኘው ሆኖ ተብሎ ይባላል። ይሄ ልጅ የትኛው ልጅ ነው? ቀየደሁ ረሱሉላህ ሰለላሁ ዐለይሂ ወሰለም هذا الولد أو ولد صالح يدعو له صالح መሆኑ ሸርጥ ነው። እኽዋን ልጆች የአይን ማረፊያ ናቸው። መታ إذا صلوه ያማሩ እንደሆነ ካልሆነስ ለፍተህ አሳድገህ አይንህን አጥፊዎች ናቸው፣ አንጀትህን አሳራሪዎች ናቸው፣ አረም ናቸው፣ ጎጅ ናቸው፣ ለሀገር ለወገን የማይጠቅሙ ጠንቆች ናቸው። እምናየው قال سبحانه المال والبنون زينة الحياة الدنيا የዚች ዓለም ውበት ልጆችን አንድ አድርጎ አመጣ አላሁ ረቡል ዒዘቲ ወልጀላል። ይሄ ልጅ የአይን ማረፊያ የዚች ዓለም ውበት
የልቤ መረጋጊያ የህይወቴ መሰረትና ደስታ ሊሆን የሚችለው መቼ ነው ያልክ እንደሆነ ቃል ረበና ሀብለና ሚን አዝዋጅና ወዙርያቲና ቁረተ አዕዩን ወጀዐልና ሊልሙተቂነ ኢማማ። ሳሊሆች ከሆኑ ቁረተ አዕዩን የሚሆኑት የዛን ሰላህ ደግሞ ሊመጣ የሚችለው ዋጋ የከፈልን እንደሆነ ነው። ምን አይነት ዋጋ እንክፈል? እንደርሳለን። ወላጆች ኒዕማ ናቸው፣ የአላህ ጸጋ ናቸው። ከጸጋዎች ሁላ የላቁ ጸጋዎች ናቸው። ይሄ አማርኛ የሚገባው ከወንዱም ከሴቱም ልጅ ላጣ ብቻ ነው የሚገባው፣ ለሌላው አይገባም። በነፃ የምናገኘው ነገር ስለሆነ አይገባንም። ልጅ ላጣ ኦር ልጅ ለማግኘት ብሎ ዋጋ የከፈለ በየሐኪም ቤቱ ደጅ የጠና ይገባዋል። ይሄ አማርኛ ልጆች ጸጋ ናቸው፣ ኒዕማ ናቸው፣ ፍጹም የአላህ ኒዕማ ናቸው። ኒዕማ ብቻ አይደሉም፣ አማናም ጭምር ናቸው። ይህንን የአላህን አማና ጠብቆ የአላህን ጸጋ ተንከባክቦ አላህ በሚፈልገው መልኩ ያሳደገ ሰው በዱንያ ተደስቶ በአኸራም ተደስቶ በጀነትም ተንደላቆ በልጆቹ ዱዓ ከፍ እያለ ይኖራል ጀነት ውስጥ። ዱንያም ላይ ህፃናቱ እያሉ ልጆቹ ላይ አይኑ አርፎና ተደስቶ ካረጀ በኋላ ደግሞ በልጆቹ ተቀድሞና እግሩ ግንባሩ ተስሞ በደስታ ይኖራል። ልጆቹ ላይ ያልሰራስ እያዘነ ወልጄ ከሰርኩ አይቼ አጣው ለፍቼ ባዶ ሆንኩኝ እያለ ይኖራል። ስንት ወላጆች አሉ በዚህ መልኩ የከሰሩ። እኽዋን ደጋግሜ የማነሳው ቂሳ ማስተማሪያ የሚሆን ለሁላችን። አንድ አባት እዚሁ እናንተ መንደር ላይ ልጆቻቸውን የኢትዮጵያ ትምህርት አይመጠናቸውም ብለው ውጭ አስተማሩ። ያው ስለ ኢኮኖሚ ስለምናምን ተምረው መጡ ልጆቻቸው። በአባታቸው ውክልና አማካይነት ስማቸውን አዞሩ። የንብርጅ መልቲ ሚሊዮነር ውጭ ሲያስተምር መቼም ይገባቸው አላውቅም። በውክልናው መሰረት ስማቸውን አዞሩ ንብረቱን ሙሉ ለሙሉ። ለቀረችዋም አባትየውን ከሰሱ፣ ፍርድ ቤት አቆሟቸው። ከዛ ምን ብለው አሉ አባትየው ልጆቼ ለፍቼላቸው የሀገር ውስጥ ትምህርት ቤት አይበቃ ብዬ ውጭ አስተምሬ ጎረቤቶቼ ሀገር ውስጥ ሲያስተምሩና ቁርአን ሲያቀሩ እኔ ግን ውጭ ላስተምራቸውና ላብቃቸው ላለቃቸው ብዬ ዛሬ ልጆቼን ከሰርኩኝ የእጄን አገኘሁኝ። ይሄ ነው ቁም ነገሩ። የእጄን አገኘሁኝ የምንልበት ቀን ሳይመጣ ልጆች ላይ መስራት ነው የሚበጀው። በተለይ መስጂድ ዙሪያ ላይ፣ በተለይ ቁርአን ቤት ላይ ቁርአን ቤት ያልጎበኘ ልጅ፣ በመስጂድ ውስጥ ያልታረቀ ልጅ፣ መስጂድ ውስጥ ያልታረመ ልጅ፣ ቁርአን ያልቀራ ልጅ ሳሊህ ይሆናል ብለህ የምትጠብቅ ወላጅ እጾታ ተቀይሮ ወንድ ከነበርክ ሴት ሆናለሁ ብሎ እንደመጠበቅ ነው። ሴት ከነበርሽ ወንድ ሆናለሁ ብሎ ዱዓ እንደማድረግ ነው። ዘበት ነው። ሰላህ ላ የእቲ ኢላ ቢተዓሉም አልቁርአን لأن الحبيب صلوات ربي وسلامه عليه خيركم من تعلم القرآن وعلمه. زالت تنطلطل ነገር ኸይሪያ الصلاح ቁርአን በመቅራት ውስጥ ብቻ የተመሰረተ ነገር። ልጆቻችንን ዓለማዊ ትምህርት እያስተማርን ሌላም ስራ እያሰራን በጎን ደግሞ ቁርአን የምናቀራቸው ከሆነ فانتظروا الصلاح وانتظروا الانتفاع بهم في الدنيا والآخرة إن شاء الله ستنتفعون بهم وإلا ستخسرونهم وتندمون يوم لا ينفع الندم. قال هنا ትከስሯቸዋላችሁ፣ ትጸጸታላችሁ፣ ጸጸት በማይጠቅምበት ዕለት። إخوان وأنفسكم وأهليكم أمانة نارا ራሳችሁን ከእሳት ጠብቁ፣ ልጆቻችሁንም ቤተሰቦቻችሁንም ከእሳት ጠብቁ አለ አላህ። በምን ሲባል بتعليمهم القرآن وبتأديبهم وإرشادهم إلى صلاحهم ودعوتهم إلى طاعة الله عز وجل. قرآن بمقرات بممكر بمجسس اللهن ودمتازز بمصابنا ورزا بمملكت وخاصة أرآيا بمهان
ሰድቁኒ ልጆቻችን የምናወራውን አይደለም የሚኖሩት የምንኖረውን ነው የሚኖሩት። ያልታደለ ወላጅ የተገለበጠ አመለካከት ያለው ወላጅ هكذا نقول እንዲህ ነው የምንለው። ሱሰኛ የሆነና ሱስ ይጎዳል ልጆቼ ሱስ ውስጥ እንዳትገቡ እያለ ሲጋራ ይልካቸዋል። ሱስ ይጎዳል ልጆቼ ሱስ ውስጥ እንዳትገቡ እያለ ሂድና ጫት አምጣልኝ ከዛ ይላቸዋል። የተገለበጠ አመለካከት ይሉሃል። ይሄ ነው እንግዲህ እናቶች ለልጆቻችሁ ስኬት ወኻሰተን እናት መሰረት ናት። ለዚህ ነው ነብዩ ሰለዋቱ ረቢ ወሰላሙሁ ዐለይሂ ቱንከሁል መርአቱ ዐላ አርባዕ ለአራት ነገር ሲባል ሚስት ለትዳርነት ትፈለጋለች። ሶስቱን ዘረዘሩና አራተኛው ዐላ ዲኒሃ አሉና ፈዝፈር ቢዛቲ ዲኒ ተሪበት የዳክ የዲኒቱን ባለቤት ውበት ባይኖራትም ሀብት ባይኖራትም ጎሳዋን ቤተሰቧም አንተ እንደማትፈልገው ባይሆንም ዲን ያላት ላይ ሙጭጭ በል እሷ ላይ ካልሆነ አመዳፋሽ ትሆናለህ አሉ ነብዩ ሰለዋቱ ረቢ ወሰለም። ለምን ያልክ እንደሆነ ዲን ካላት ልጆችን በዲን ኮትኩታ ታሳድግልሃለች። አንተ ሪዝቅ ፈለጋት ባትላለህ የውጭውን ቀለብ ታመጣለህ፣ አካላቸውን ጅስማቸውን ትገነባለህ፣ አካላቸውን ታለብሳለህ፣ መኖሪያቸውን ታመቻቻለህ። እሷ ደግሞ አእምሯቸውንና እውቀታቸውን ስነ ምግባራቸውን ታርምልሃለች፣ ትገነባልሃለች። ተባብሮ መገንባት ማለት ይሄ ነው። መቼም ብዙ አባቶች አላችሁ፣ ብዙ አባቶች አለን ወልደን የረሳን ወልዶ ከመርሳትና ከመክሰር ይጠብቀንና ከዚያም ብዙ አባቶች አለን በሚስቶቻችን ጫንቃ ላይ ተንጠልጥለን ዱዓ አደርግልሻለሁ እያልን እሷ ጉሊት ቸርችራ አንተ ቤት ቁጭ ብለህ ቅመህ ጫትና ዕጣን ብሎም ሰንደል አምጪ በዱዓችን ነው የምትኖሩ የሚል ጂላጂል ቂላቂል ገሳጭና አደብ የሚያስይዘው ያጣ ብዙ ወንድ አለ ፈርዶባት። ኸዋል ኡሙ ሃኒ እናቶች በተለይ ስሙ ረዲየላሁ ዐንሃ ወአርዳሃ ተቀደመ ኢለይሃ ረሱሉላህ ሰለላሁ ዐለይሂ ወሰለም ሊየተዘወጀሃ። ሙሃ ነቢዩን ማግኘት መቼም የስኬት መጨረሻው ፊ ዱንያ ወልአኺራ አይደል? ኡሙ ሃኒን ባገባሽ ምን ይመስልሻል ብለው ኹጥባ አረጉላት። ቃለት ያ ረሱለላህ ለአንተ አሐቡ ኢለየ ሚን በሰሪ ወሚን ሰምዒ፣ አንቱ እለኔ ከዓይኔ ብሌን በላይ ከጆሮዬ ታምቡር በላይ ከህይወቴ በላይ ውድ ነዎት እርሶ። ወሐቁ ዘውጂ ዐዚም፣ የባል ሐቅ በጣም ከባድ ነው ይታወቃል። ወለደየ አውላድ፣ ይሄን አየህ እኔ ጋር ልጆች አሉኝ። ፈኢዛ ቁምቱ ቢአዳኢ ሐቅክ እንሸገልቱ ዐን አውላዲ፣ አንቱን ለመንከባከብ የእርሶን ሐቅ ለመጠበቅ ቢዚ ከሆንኩኝ ልጆቼን እዘነጋቸዋለሁኝ። ልጆቼን ወደ መንከባከብ ካልኩኝ ደግሞ የአንቱን ሐቅ እዘነጋለሁኝ። ሁለት ያጣ ልሆን ነው። ስለዚህ ያ ረሱላላህ የአንቱን ሐቅ መንከባከብ የግድ ስለሚልና መጠበቅ የግድ ስለሚል እንደው ልጆቼንስ ምን አድርጌ ላግባዎት አለቻቸው። ነቢዩ ሰለዋቱ ረቢ ወሰላሙ ዐለይህ በጣም ተደሰቱ። ፊ ሰሒህ ቡኻሪ ያለ ቂሳ ነው። በጣም ተደሰቱ። ዱዓ አደረጉና ተዋት። ለምንድን ነው ይህንን ፊዳ ያደረገችው? ነቢዩን ማግባት እድል አግኝታ ለማን ስትል የከፈለችው መስዋዕት ነው? ለልጆቿ ስትል፣ ለልጆቿ ስኬት ስትል። ዛሬ እናቶች ለልጆቻችሁ ስኬት ምን ያህል ነው የምትለፉት? ምን ያህል ነው የምትሰሩት? በተለይ ሀብቱን አላህ የሰጣችሁ እናቶች ከቅዳሜ እስከ ቅዳሜ ውጭ የሚውሉ እናቶች ይሉ። ዛሬ ሸቀጥ ሸመታ ነው፣ ነገ ኮስሞቲክስ ገበያ ነው፣ ነገ ልብስ ቤት ገበያ ነው፣ ነገ ሞል ነው፣ ተነገ ወዲያ ሽንኩርት ገበያ ነው፣ ተነገ ወዲያ ምናምን ነው። ሐሙስ ደግሞ አይሚን እሁድ ኦር ሰም የሆነ ቀን ደግሞ ተሰብስበው የግቢ ኦር የአንድ አካባቢ ሴቶች ቡና የሚጠጡበት ቀን ነው። መታ ይረቡና አውላደሁም፣ ወላጆች መቼ ነው ወላጆች ልጆቻቸውን ተርቢያ ሊያደርጉ? ወንዱ ውጭ እየባተለ ይውላል፣ ግዴታውን ሪዝቅ ማምጣት።
ሴትዮይቱ የዞረች ትውላለች። መቼ ነው ልጆች ጊዜ ተሰጥቷቸው? ልጅ ጊዜ ተሰጥቶት አንተን አርአያ አድርጎ እሷን አርአያ አድርጎ ሊሳካ የሚችለው። በኡስታዝ ብቻ አይሳካም ልጅ፣ በትምህርት ቤት ብቻ አይሳካም ልጅ፣ በቤት ውስጥ በኻዲም ብቻ አይሳካም ልጅ። የወላጅን ጊዜ፣ የወላጅን ህይወት፣ የወላጅን ልፋትና ትጋት ይፈልጋል። ለልጅ ስኬት መሰረታዊ የሆኑ ነጥቦችን አንድ ሁለቱን ዘርዘር ላድርጋቸው። አንደኛ ተዕሊሙል ቁርአን ፊ ሲገር፣ በልጅነታቸው ቁርአን ማቅራት። ኢነ ሃዘል ቁርአን የህዲ ሊለቲ ሂየ አቅወም። ቃለ ኢብኑ ዐባስ ረዲየላሁ ዐንሁማ ኢነ አላህ ተከፈለ ሊመን ቀረአል ቁርአን ወዐሚለ ቢማ ፊህ አላ የድለ ፊ ዱንያ ወላ የሽቃ ፊል አኺራ። አላሁ ረቡል ዒዘቲ ወልጀላል ኃላፊነቱን ወስዷል። ቁርአን ለቀራና በቁርአን ለሰራ ላያቀመው በዱንያ እድለ ቢስ ላያደርገው በአኸራ ቃል ገብቷል አላህ። ኢዘን ልጆቻችን በዱንያ እንዳይጠሙ አኸራም ላይ እድለ ቢስ እንዳይሆኑ እኛም እንዳንከስርባቸው በዱንያም በአኸራም እንድንጠቀምባቸው መፍትሄው ቁርአን ማቅራት ነው። ቁርአንማ ልጄን አቀራለሁ አላችሁኝ አይደል? በረካውን የኛ ትምህርት ቤት የኛ መድረሳ ቁርአኖች ይታወቃሉ አይደል? አምናም ጁዝ አማ ላይ ዘንድሮም ጁዝ አማ ላይ ነው። አምናም ፋኢዳ ኑራንያ ላይ ነው። ዘንድሮም ቁዒዳ ኑራንያ ላይ ነው። ምናልባት እንደው የጨረሰ እንደሆነ አምናም 40 ነወውያ ነው። ዘንድሮም 40 ነወውያ ነው። ሶስተኛው ዓመትም 40 ነው። ለምንድን ነው ልጆቻችን ባሉበት የሚረግጡት ያልክ እንደሆነ አንደኛ የወላጅ ስንፍና፣ ሁለተኛ የኡስታዞች ብቃት አለመኖር፣ ሶስተኛ ማኔጅመንት አለመኖር፣ አራተኛ ካሪኩለም አለመኖር፣ ዝም ብሎ ልቅ የሆነ የማስተማር ሂደት። ትምህርት ቤት ሲሄድ ስፔሻላይዝ ያደረገ መምህር አንደኛ ዲግሪ ኦር ሁለተኛ ዲግሪ ማስተርስ ምናምን ያለው መምህር ያስተምራል። ዳይሬክተሩ ይከታተላል፣ ሱፐርቫይዘር ይከታተላል፣ የወላጅ ኮሚቴ አለ፣ ወላጅ ይከታተላል፣ የልጄ ደረጃ የትምህርት አቀባበሉ ምናምን እያለ ይከታተላል። አማ ቁርአን ቤት የሆነ እንደሆነ 11 ሰዓት አካባቢ ወደ ቁርአን ቤት ይላካል፣ ይወረወራል። ምን ቀራ፣ ምን አወራ፣ ምን ሰራ ወሬ የለውም ወላጅ። ከዚያም ያልገባው ወላጅ ልጄ ቁርአን አይገባውም ይላል። አንተ ነህ እንጂ ያልገባህ፣ አንቺ ነሽ እንጂ ያልገባሽ። እንዴት ነው ትምህርት ገብቷት ቁርአን የማይገባው ቁርአን የማይገባት? ኢዘን የቁርአን የማስተማር ሂደታችንና ቁርአን ቤቶቻችንና ቁርአን ኡስታዞቻችን ሊገመገሙ ሊታዩ በደንብ ሊታረሙና ዝግጁ መደረግ ይጠብቃል። ሌላው መቼም ዱዓ ነው። በዱዓ ብቻ ግን አይሆንም፣ በስራ ነው። ዓለማዊ ጉዳይ በዱዓ ብቻ እንደማይሆን አውቀን ዱዓም እናረጋለን፣ እንተጋለን። በዱዓ ብቻ ግን አይሆንም። የመጨረሻው እኽዋኔ አርአያነት። ልጆቻችን የምንኖረውን ይኖራሉ፣ የምናወራውን አይኖርም። ኢዛ ካነ ሳሒቡል በይቲ ቢልቡፍ ዳሪበን፣ የቤቱ ባለቤት ድቤ ደብዳቢ ጊታር መቺ የሆነ እንደሆነ ፈሺመቱ አህሊል በይቲ ኩልሂሙ አልቀርሱ አሉ ገጣሚ። የሁሉም የልጆቹ የቤተሰቦቹ ጣፋንታ ከሱ በኋላ መቼም ዳንስ ነው ማለት። በቃ ወላጃቸውን ነው የሚከተሉት። ቃሚ ነህ፣ ቃሚ ይሆናሉ፣ ጠብቃቸው። አጫሽ ነህ፣ አብሽር፣ አጫሽ ይሆኑልሃል፣ ጠብቃቸው። እናት እየዞርሽ ቡና ነው የምትጠጪው፣ ያ ነው የሚመስላቸው ሙሉእነት፣ ያ ስለሚመስላቸው ያንን ይሆኑልሻል፣ ጠብቂ። እየለፋህ ነው ለልጆችሽ፣ ውጤታቸውን ጠብቅ በዱንያ በአኸራ። እየለፋሽ ነው ለልጆችሽ፣ ውጤታቸውን ጠብቁ በዱንያ በአኸራ። ልጆቻችሁን ከመክሰር አላህ ይጠብቃችሁ። ልጆቻችሁን አላህ ያሳምርላችሁ። ለልጆቻችሁ እንድትለፉና ወደ ቁርአን ልባችሁን እንድትመልሱ ልቦናችንንም አላህ ይክፈት። هذا صلوا وسلموا على الحبيب الذي أمركم بالصلاة والسلام قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل وسلم وبارك على نبينا محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد. وارض اللهم عن الخلفاء الأربع أبي بكر وعمر وعثمان وعلي وعن سائر الصحابة أجمعين وعنا معهم بجودك وكرمك يا أكرم الأكرمين. اللهم أعز الإسلام والمسلمين، اللهم أعز الإسلام والمسلمين،
وأذل الشرك والمشركين ودمر أعداءك وأعداء دين رب العالمين. اللهم أصلح لنا ذرياتنا، اللهم أصلح لنا ذرياتنا. ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما. اللهم احفظنا واحفظ ذرياتنا من كل سوء وبلاء. اللهم اهدنا واهد بنا واجعلنا سببا لمن اهتدى. اللهم علمنا علما نافعا وارزقنا رزقا طيبا وعملا متقبلا. اللهم انفعنا بما علمتنا، اللهم انفعنا بما علمتنا، اللهم انفعنا بما علمتنا يا رب العالمين. اللهم انصر الإسلام والمسلمين في كل مكان، اللهم انصر المستضعفين في كل مكان. اللهم كن لهم عونا وظهيرا ومعيدا ونصيرا يا رب العالمين. اللهم انصر المستضعفين في فلسطين، اللهم انصر المستضعفين في فلسطين يا رب العالمين برحمتك يا أرحم الراحمين. عباد الله، إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. واذكروا الله العظيم يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون.